काली घटाएं बरखा सावन ये तो सब अफसाने हैं ताजा राह में उनसे मुलाकात हो गई जिससे በሙዚቃው ዓለም ላይ ገዘፍ ያለ ስም አስማተኛ በሆነ ድምጹ በሚሊዮን የሚቆጠሩ ሰዎችን ልባቸውን መንካት የቻለ ሲሆን በዘጠናዎቹም ቢሆን በዛ በወርቃማ ጊዜ በየቦታው የሱ ሙዚቃ በጣም ይሰማ ነበር። የሱ የፍቅር ሙዚቃዎቹ የፍቅርን አዲስ መንገድ ማሳየት ብቻ ሳይሆን እንዲያውም በእነዛ ሙዚቃዎች ተመልካቹ ምን ያህል ተመሰጠባቸው በጥላቻ ያበዱ ሰዎችም ራሱ ለማፍቀር ተገደዋል የተባለ ነበር። በዘጠናዎቹ በድምጹ ነገሰ ብቻ ሳይሆን የሚባለው በጣም ብዙ የፍቅር ሙዚቃዎችን በመደርደሩ በተርታው 5 ጊዜ ፊልምፌር አዋርድ መሸለም የቻለ ሲሆን በዚህ ስራውን በደንብ ያሳመነው አክተሮች ብቻ ሳይሆን ዘፋኞችም ሱፐርስታር መሆን እንዲችሉ በደንብ ያረጋገጠ ዘፋኝ ነን ይችላሉ። मेरा दिल भी कितना पागल है ये प्यार तो ግን እናንተ ገምታችሁ ታውቃላችሁ? እንደዚህ በሚያንጸባርቅ ዝና በበዛበት ዓለም ላይ ከጀርባው በጣም ብዙ ያልተሰሙ ታሪኮች ተደብቀዋል። ለዛውም ጉዞው ከመንደር ተነስቶ እስከ ቦሊውድም የመንግስት ደረጃ ድረስ አስቸጋሪ ጉዞዎችን እንዴት አልፈዋል። शिकवा नहीं किसी से በዛ ላይ ደግሞ በግል ህይወቱ የፍቅር የማታለልና የማጭበርበርም በጣም ብዙ ፈተናዎችን አልፎ እዚህ የደረሰ ዘፋኝ ነው። ይህ ሙዚቀኛ ራሱ በድሮ ጊዜ የዕለት ጉርሱን ለማግኘት ብሎ ሆቴል ይዘፍን የነበረው ከበኋላ ግን በግል ህይወቱ ምን አይነት ከፍተኛ ማዕበል ሊነሳ ቻለ? ከሚስቱ ጋር ጉዳዩ እስከ ፍቺ ያደረሰው ሲሆን የሚያሳዝነው ግን ፍቅረኛውን በመጨረሻ ትታውን የጠፋችው። ይህንስ ታምናላችሁ? በአንድ ቀን በጣም ብዙ ሙዚቃዎችን በመስፈን ሪከርድ ማስቀመጥ የቻለ ይህ ድንቅ ዘፋኝ በስራዎቹ በጣም እየተደነቀ ባለበት ሰዓት ላይ የሥራ ህይወቱም ተጧጧፈ በሚባልበት ሰዓት ላይ መስፈን አቆምኩኝ አለ። በሚሊዮን አድናቂዎቹ መሃልም በድንገት ስራዎቹ እልም ብለው ጠፉ። लाल दुपट्टे वाली तेरा नाम तो बता እና ማን ነው ይሄ ሱፐርስታር ዘፋኝ የሚባለው? ሙዚቃውን ሲያቆምበት ምክንያት ምን ነበር? ምንድነው? ሁለት አይነት ፍቅርና ሁለት ትዳር ይዟል የተባለበት የፍቅር ህይወቱስ ምን ይመስል ነበር? ከዚህም በላይ የበለጡ ነገሮችን እንጫወታለን በዚህ ቪዲዮ። እናንተ ብቻ ቆይታችሁን ከኔ ጋር አድርጉ። कोई प्यारा कोई मासूम नहीं है क्या चीज हो तुम። ውድ ቤተሰቦች ለዛሬ እንግዲህ የምናወራው በህንድ ፊልም ኢንዱስትሪ ላይ በጣም ብቃት አለው የሚመሰከረለትና ተወዳጁ ሙዚቀኛ የኩማር ሳኑን ታሪክ ይሆናል። ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። अभी जिंदा हूं तो जी लेने दो ግን መጀመሪያ የሱ የትግል ህይወቱን ስኬቱንና በግል ህይወቱ የተፈጠረበትን መተራመስ ከማየታችን በፊት እንደተለመደው መለስ ብለን እንዴት እንደጀመረና ከየት እንደተነሳ ለማየት እንሞክራለን። शुरू में तबला बजाया करते थे और उसके बाद 1979 में मैं गाना शुरू किया एंड उसके बाद 86 में मैं बॉम्बे आया। 86 में मैं बॉम्बे आके यहाँ पे होटलों में काम किया पहले। ኩማር ሳኑ የተወለደው ኦክቶበር 20 1957 በፈረንጆቹ በምስራቅ በንጋል የምትገኘው ኮልካታ የምትባለው ከተማ የትውልድ ከተማ ሆናለች። ቤተሰቦቹ ሂንዱና በንጋሊ መሆናቸው የተረጋገጠ ሲሆን ስለዚህ ሁሉም በፍቅር የልጁን ስም ያደረጉት ኪዳርናት ፐታቻሪያ ብለው ነበረ ስም ይሰየሙለት። ግን ከበኋላ ወደ ፊልም ከገባ በኋላ ስሙን መቀየር ችሏል። ስለዚህ ጉዳይ በቪዲዮ ላይ ወደፊት እናወራበታለን። ግን አባቱ ፐቱፐቺ ፐታቻሪያ የተባለው ግለሰብ አባቱ ሲሆን ሙዚቀኛና የሙዚቃ ሰው ሲሆን ሁኒማን ብትሆን እናቱ ቆየት ያለች ባህላዊ ሙዚቀኛ ነበረች። ይህም ማለት እንግዲህ ኩማር ሳኑ ገና ከልጅነቱ ወይም ከህፃነቱ ጀምሮ እቤት ውስጥ የሙዚቃ ነገር በጣም እያየ ነው ያደገው። በዛም የተነሳ ታላቅ እህቱም እንኳን ካደገች በኋላ ዘፋኝ ሆናለች። በእርግጥ እሷ እንኳን በብዛት ለሬዲዮ ብቻ ነበር የምትዘፍነው በጊዜው። በአሁኑ ሰዓት ደግሞ የአባቷን የሙዚቃ ትምህርት ቤት የምትመራው እሷ ናት። ኩማር ሳኑ ገና ከልጅነቱ ከአባቱ የተለያዩ የሙዚቃ መሳሪያዎችን መጫወትና መስፈንን በደንብ ተምረዋል። ያም ደግሞ የቤተሰቡ ፍቅርና ትምህርትም ጥሩ ዘፋኝ አድርጎት ነበር። በፈረንጆቹ በ1979 የመጀመሪያ ስራውን አንድ ብሎ ኮልካታ ውስጥ የሚገኝ አንድ ሆቴል ማታ ማታ ላይ ሙዚቃውን ያቀርብ ነበር በሆቴሉ።
ግን ለዚህ ስራ የሚከፈል የነበረው 4000 የህንድ ሩፒ ሲሆን በየወሩ የሚከፈለው ከጊዜው አኳያ ሲታይ ጥሩ ነው የሚባል ነው። በዛውም ስራዎቹ እያማሩለት ስለሄዱ የበንጋሊ ፊልም ላይ ሙዚቃዎቹን ማቅረብ ጀመረ። ይህም ማለት ሙዚቃውን አንድ ስቴፕ ከፍ ያደረገበት ሰዓት ነበረ። ይህ ሙከራውም እንደዚህ ባዶን አልቀረም። አንድ የበንጋሊ ፊልም ላይ ሙዚቃውን እንዲሰራ እድል ተሰጠው። ስለዚህ ወደ ፊልሙ አንድ ብሎ ስራውን ጀመረ። ኩማር ሳኑ የመጀመሪያ የፊልም ስራውን አንድ ብሎ የጀመረው በፈረንጆቹ በ1986 ለእይታ የበቃው የበንጋሊ ፊልም የሆነውን ቲን ከንያን የተሰኘ ፊልም ላይ ነበረ። ቢሆንም ግን ያ ብዙም የጠቀመው አይደለም ወይም እውቅና አላገኘበትም። ስለዚህ ቀጥታ እግሩንም ወደ ሙምባይ አዞረና ጉዞውን ቀጠለ። ግን እንደሚታወቀው ደግሞ ሙምባይ ስኬት ማግኘት ያን ያህል ቀላል ነገር አይደለም። እቺ የህልም ከተማ የምትባለው ሙምባይ ከደረሰ በኋላ ኩማር ሳኑ ቢሆን የተወሰነ ቀናት ተቸግሮ መንገድ ላይ ወይም ጎዳና ላይ ለማደር ተገዶ ነበረ። ግን ቀስ በቀስም እዛው ሙምባይ ውስጥ ያሉ መንደሮች ላይ ከተለያዩ ሰዎች ጋር መግባባትና መታወቅ ቻለ። እነዚያ የተግባባቸው ሰዎችም ተባበሩትና እዛው አካባቢ ላይ አንድ ሬስቶራንት ውስጥ የሚበላና የሚጠጣው ነገር እንዲሰጡት ሊያናግሩለትና ሊያግባቡት ቻሉ። ጥያቄው እንግዲህ መብላት ከፈለክ ሬስቶራንቱ ላይ በየቀኑ 2-4 ሙዚቃ ማሰማት አለብህ አሉት። ወይም ትዘፍናለህ ማለት ነው ባጭሩ። በዚህም ስለተስማማ ኩማር ሳኑ ሌላው ቢቀር እንኳን ሆዱ እስኪጠግብ ድረስ መብላት መጠጣት የሚችልበት አጋጣሚ ተፈጠረለት። በዛውም ሙምባይ ውስጥ ባለበት ሰዓት ላይ የተለያየ ቦታ ላይ ለሙዚቃ ኦዲሽን መስጠት ጀመረ። በዛውም ቼምቡር የሚባለው አካባቢ ላይ ህዝብ ፊት ለፊት ለመጀመሪያ ጊዜ ሙዚቃውን ወይም የሙዚቃ ስራውን ማቅረብ ቻለ። ያም ደግሞ ታዋቂው ኪሾር ኩማር የዘፈነው የነበረው ሜሬ ነና ሳበን የተሰኘው ሙዚቃ ነበረ የተጫወተው። ይህ ሙዚቃውን በጣም ወደውት ስለነበረ በሽልማት 2000 ብር ማግኘት ችሎ ነበር፣ የህንድ ብር ማለት ነው። በመቀጠልም ሌላ ተለቅ ያለ ሆቴል ውስጥ በፍጥነት ስራ ማግኘት ቻለ። እዚህ ሆቴል ውስጥ ለአንድ ዓመት ያህል በተከታታይ ስራ የሰራ ሲሆን በዛውም ግን የተለያዩ ሙዚቃዎችን በሚያቀርብ ሰዓት ላይ በካሴት እየቀዳ ለተለያዩ ሙዚቃ ዳይሬክተሮች ስራውን እንዲያዳምጡለትና ስራ እንዲሰጡት በዛው መጠየቅ ጀመረ። ብዙዎቹ እንግዲህ ሙዚቃውን ይስሙት አይስሙት ባይታወቅም ግን ሁሉም ቦታ ላይ ተስፋ አስቆራጭ ነበረ። ማንም ስራ የሚሰጠው ሊያገኝ አልቻለም በቀላሉ። እንደዛም ሆኖ ግን ኩማር ሳኑ ድፍረቱን አላጣም ነበር እና ትግሉንም በደንብ አጧጥፎ ቀጠለበት። 7 ዓመት ከታገለ በኋላም በፈረንጆቹ በ1989 ሂሮ ሂራላል ለተሰኘ ፊልም ኩማር ሳኑ ሙዚቃ ማቅረብ ቻለ። በዛውም ወደ ቦሊውድ እግሩን አንድ ብሎ አስገባም። ብዙዎቹ እንደሚሉት ከሆነ ኩማር ሳኑ በዚህ ስራ አንድ ብሎ የሂንዲ ሙዚቃ ዘፈነ ይበሉ እንጂ ግን 1 ዓመት ቀደም ብሎ ሌላ ስራ ሰርቶ ነበር። ዋናው ነገር 1 ዓመት ቀደም ብሎ በፈረንጆቹ በ1987 ኩማር ሳኑ ስራ ለማግኘት ብሎ አንድ ስቱዲዮ ላይ ሙዚቃውን እየቀረጸ ነበር። በዛ አጋጣሚም በስራው ታዋቂ የነበረ የጊዜው የሙዚቃ ሰው የሚባለው ገዘል ሰምራሃትን ሊታወቀው ቻለ። እዛው ስቱዲዮም ደግሞ ጀግዲሽ ሲንግ ሙዚቃውን ለማስቀረጽ ነበር የመጣው። ግን የኩማር ሳኑን ድምጽ በሰማ ሰዓት ጠጋ አለና አንድ ሙዚቃ ዘፈንልኝ አለው። ኩማር ሳኑም የኪሾርን ሙዚቃ በጣም ይወደው ስለነበረ ሜሪ ሳምኔ ዋሊ ኪርኪሴ የምትለውን ሙዚቃ በደንብ አድርጎ ተጫወተለት። ጀግዲሽ ሲንግም ይህን ሲሰማ በጣም ተገረመ፣ ወደደለት ስራውንም። ከዛ በኋላ ጀግዲሽ ሲንግ ሌላ ሙዚቃ ጻፈና ሰጠው። ኩማር ሳኑ በትንሽ ደቂቃ ውስጥ ሙዚቃውን ሸመደደና ወይም ግጥሞቹን ዘፈነና አሰማው። ጀግዲሽ ሲንግም በሙዚቃው ወይም በድምጹ በጣም የተገረመና ያደነቀው ሲሆን በደስታም በሰዓቱ አቅፎት ነበረ። በዛውም እንዲያውም ሽልማት ይሁን ብሎ 1500 ብር ሰጥቶት ነበረ። ይህም ብቻ ሳይሆን በቀጣይ የሚወጣው አንዲያ የተሰኘ ፊልም ላይ ሙዚቃ እንዲዘፈን እድል ሰጥቶት ነበረ። የዚህ ፊልም ሙዚቃውን ደግሞ ያቀናበረ የነበረው ፓፒ ለህሪ የተባለው የጊዜው ታዋቂ አቀናባሪ ነበር። ይህ ሙዚቃ በእርግጥ በፈረንጆቹ በ1987 ነበር የተቀረጸው። ግን ፊልሙ በጣም ረፈደና አርፍዶ በተለያዩ ምክንያቶች በፈረንጆቹ በ1990 ለእይታ በቃ። በእርግጥ ለዚህ ፊልም አሚት ኩማርም ድምጹን ይቀዳ ነበር ወይም ድምጹን ያቀርብ ነበር። ግን በሰዓቱ መድረስ ስላልቻለ ዘፋኙ ኩማር ሳኑ ሙሉ ስራውን ማቅረብ ቻለ። በእርግጥ ከረፈደ በኋላም ቢሆን አሚት ኩማር ያንን ሙዚቃ ተቀድቶ ነበር። እናም ፊልሙ ላይ ሪፕሌስ ይደረጋል ይቀየራል ተብሎ ሲጠበቅ ግን ፖፒላሪ በኩማር ሳኑ ድምጽ ነው የሚያምረው ብሎ ግግም ስላለ ስለዚህ በኩማር ሳኑ ድምጽ ፊልሙ ላይ ተጠቀሙት፣ ለእይታ በቃ። ከ1990ዎቹ በኋላ የኩማር ሳኑ እድሉ ተቀየረ ማለት ይቻላል። ምክንያቱም ቀደም ብሎ የተዋወቀው ጀግዲሽ ሲንግ ኩማር ሳኑን የጊዜው ታዋቂ አቀናባሪዎች ከሊያንጂ አለንጂ ሊያስተዋውቀው ቻለ። እነሱም ድምጹን በሰሙ ሰዓት ላይ በጣም ተደነቁ፣ ወደዱት። ዋናው ነገር ደግሞ የኩማር ሳኑ ድምጹ ራሱ በብዙ መልኩ ከኪሾር ኩማር ጋር በጣም ይቀራረብ ነበረ። ስለዚህ ከሊያንጂ አለንጂም በፍጥነት ስምህን ቀይርና ሌላ አድርግ ስላሉት ኪዳር በታቻሪ የነበረው ስሙን ወዲያውኑ ወደ ኩማር ሳኑ ሊቀይረው ቻለ። ከዛ በኋላ ከሊያንጂ አለንጂ ጃዱገር ለተሰኘ ፊልም ሙዚቃ ያዘጋጁ ነበር። እዚህ ፊልም ላይም ስራውን እንዲያቀርብ ወይም እንዲዘፈን እድል ሰጡት። ያ ዘፈንም ሜ ጃዱገር ሜራ ናም ጆከር የተሰኘው ነበር። ፊልሙ እንኳን በገበያ ሂት ነበረ፣ ግን ኩማር ሳኑ ለየት ያለ ጥቅም አላገኘበትም ወይም አልታወቀም ነበር። ግን ይህ ፍላጎቱን ደግሞ የተሳካው በዛው ዓመት በ1990 ለእይታ የበቃው አሽቂ በተሰኘው ፊልም ነበረ።
እንደሚታወቀው ከመጀመሪያም ይህ ፊልም አንድ የሙዚቃ አልበም ነበረ። ስለዚህ አልበም እየተሰራለት ነበር። ስለዚህ ነዲም ሽሪበንም ሌሎች ዘፋኞች እንዳለ አያስፈልጉም ብለው በፊልሙ ላይ ያሉትን ሁሉንም ሙዚቃዎች በኩማር ሳኑ ብቻ ሊያዘፍኗቸው ቻሉ። እንደሚታወቀው ይህ ሙዚቃ በጣም ሂት ነበረ፣ ወይም ሁሉ ሙዚቃዎቹ በጣም የተወደዱ ነበሩ። ስለዚህ ጉልሸን ኩማርን ወይም የሙዚቃ ካምፓኒው በዚህ አልበም ላይ ተመስርቶ ፊልም ሰራበት። እዚህ ፊልም ያለ አንድ ሙዚቃ ቱሜሪ አሽቂ ይሄ የሚለው ዛሬም ድረስ እንኳን ወጣቶች በጣም የሚወዱት ነው። እዚህ ፊልም ላይ ሃም ቴሬ ቢን የተሰኘ አንድ ሙዚቃ አለ። ያ ሙዚቃን በጣም ተወዳጅ ስለነበረ ኩማር ሳኑ የመጀመሪያ ፊልምፌሩን መሸለም ቻለ። ከዛ በኋላ ኩማር ሳኑ ድጋሚ ወደ ኋላ ዞሮ አላየም። በስራዎቹ እየቀጠለ ሄዶ በአንድ ጊዜ የዝና ጣራ ላይ መንጠላጠል ቻለ። ከዛ በኋላ ለረጅም ዓመታት ኩማር ሳኑ የተባለ ዘፋኝ የሁሉም ሙዚቃ ዳይሬክተሮች የመጀመሪያ ምርጫ ሊሆን ቻለ። ለड़की बड़ी अनजानी है सपना है सच है कहानी ከዛ በኋላ በላይ አዋርድ በመሸለም የመጀመሪያው የህንድ ሙዚቃ ዘፋኝ ሊሆን ችሏል። በየዓመቱ ለ5 ዓመት ያለማቋረጥ ቤስት ፕሌይባክ ሲንገር ወይም ምርጥ ዘፋኝ የተባለ የተሸለመ የመጀመሪያ ዘፋኝ ሆነ። በ1991 ለይታ የበቃው ሳጅን፣ በ1992 ደግሞ ዲዋና፣ በ1993 ባዚገር፣ በ1994 ደግሞ 1942 ኤላቭ ስቶሪ የተሰኘው ፊልም እነዚህና ሌሎችን አንድ ላይ በመቀላቀል ምርጥ ስራውን እያቀጣጠለ ሄደ። बाजीगर मैं बाजीगर दिल वालों का मैं दिल सोचेंगे तुम्हें प्यार करे के नहीं በእርግጥ አንድ ጊዜ በተናገረው ንግግር ፊልምፌር አዋርድ ሸላሚዎችን ጁሪ ሜምበሮችን በጣም ያናደደ ሲሆን ከዛ በኋላ ግን ኩማር ሳኑ ፊልምፌር አዋርድ የሚባል ደጅ ላይ ደርሶ አያውቅም። ያም ደግሞ ለአምስተኛ ጊዜ ፊልምፌር አዋርድ በተሸለመ ሰዓት ላይ የተናገራት አንድ ቃል ነበረች። ያለውም ይህን በመሸለሜ እንኳን ደስ ብሎኛል፣ ግን በቀጣይ ዓመት ሌላ ሰው ቢሸለም ደስ ይለኛል ብሎ ነበረ። ይህ ንግግሩ በጣም አስቀይሟቸው ነበረ። እንዲያውም ብዙ አወዛጋቢ ነገሮችን ፈጥሮ ነበር። ምክንያቱም ብዙዎቹ የመሰላቸው ከዚህ በኋላ እሱ ፊልምፌር አዋርድ መሸለም አይፈልግም፣ እንዲያውም ክብርም የለውም ለአዋርድ ብለው ሁሉ መነጋገሪያ ሆኖ ነበረ። የዚህ ውጤትም ሆነ በ1995 ለይታ የበቃው ዲልዋሊ ዱልሃኔ ሌጄንጌ የተሰኘው ፊልም ላይ ቱጄ ዴካቶዬ ጃናሳንም የተሰኘው ሙዚቃ እንደሚታወቀው በጣም ዝነኛ ነበረ። በዛ ዓመትም ይህን ያህል ስኬታማ የነበረ ሙዚቃና የተወደደ ሙዚቃ በሱ በዚህ ንግግሩ የተነሳ ብቻ ሳይሸለም አለፈው። तुझे देखा तो ये जाना सनम प्यार होता है ከዛም በኋላ እንኳን የሰራውን ብናይ በ1996 ሳጀን ቸሊ ሰሱራል፣ ጂት፣ ራጃ ሂንዱስታኒ እና ቾቴ ሰርካር የመሳሰሉ ፊልሞቹ ሙዚቃዎቹ ጠቅላላ ሱፐርሂት የነበሩ ምርጥ ስራዎች ነበሩ። दिल जान जिगर तुझ पे निसार किया है क्यों प्यार किया है रे तू एक नया आसमां आ गए दो दिल जहां በ1998 ሜንዲ ለተሰኘው ፊልም፣ በ1999 ደግሞ አአብ ሎቸሪ ለተሰኘው ፊልም እንዲሁም ሱሪያቨንሸም፣ በ2000 ደግሞ ከሆና ፔሪ የመሳሰሉ ፊልሞች ላይ፣ በ2003 ዲልካሪሽታ፣ በ2004 ደግሞ ሙሳፊር የተሰኘው ፊልም ላይ፣ በ2006 ቢሆን ቻንኬ ፓርቻሎ የተሰኘው ፊልም ላይ፣ በ2009 ደግሞ ሰነም ቴሪ ከሰም እነዚህ ምርጥ ፊልሞች ላይ ድንቅ ስራውን ያቀረበ ዝነኛ ዘፋኝ መሆን ቻለ። तुम मुझे बस यूं ही प्यार करती रहो ኩማር ሳኑ በስራ ህይወቱ አኑ መሊክ፣ ጀትን ሌሊት እና ሂሜሽ ረሽሜ የመሳሰሉ ትልልቅ የሚባሉ የሙዚቃ ዳይሬክተሮች ጋር አብሮ ስራ መስራት እድል አጋጥሞት ነበር። ብዙ ጊዜ የሚነገረው ኤአር ረህማን የሚያክል ትልቅ ሙዚቃ አቀናባሪ አንድ ቀንም እንኳን ከሱ ጋር ስራ አልሰራም ተብሎ ይወቀሳል። ሲጠየቅም ያለው እሱ ሙዚቃ የሚቀዳበት መንገድ እኔ አይመቸኝም ብሎ መልሷል። ኩማር ሳኑ በአጠቃላይ ቢታይ በፊልም ኢንዱስትሪ ላይ በሙዚቃው ለ3 አስርተ ዓመታት ያህል ነግሶበታል የተባለ ድንቅ ዘፋኝ ነው። በየዓመቱም ቢሆን እጅግ በጣም ለቁጥር የሚከብዱ ሂት የሆኑና ስኬታማ ዘፈኖችን ማቅረብ ችሏል። ከነዛ መሃልም ኤክለር ኪኮ ዴካቶ ሳለጋ ሜሪ ሜህቡባ ድል ሄኪ ማንታ ነሂ ቱምሄ አብናपनानेኪ कसम खाई የካሊ ካሊ አኬ ላል ዱፐቲ ዋሊ ዴካ ለርኪ በሪ አንጃኒ ሄ የመሳሰሉ ጠርተን ማንጨርሳቸው በጣም ሱፐርሂት እና የተወደዱ ሙዚቃዎችን ማቅረብ የቻለ ድንቅ ሙዚቀኛ ነው። የካሊ ካሊ አኬ የጎሬ ጎሬ ጋል በዚሁ የሥራ ሂደት ውስጥ ከ300 የሚበልጡ ፊልሞችና የሙዚቃ አልበሞች ላይ በሺዎች የሚቆጠሩ ድንቅ ሙዚቃዎችን ያቀረበ ዘፋኝ ነው። जन्म में तेरे मैं साथ रहूंगा या ከዛም በተጨማሪ በአንድ ቀን ውስጥ 28 ሙዚቃዎችን ሪከርድ በማድረግ ወይም በማስቀዳት ሪከርዱን በስሙ ያስችሏል። የሚገርመው ነገር ሌላ ዘፋኝ እስከዛሬ ድረስ እንኳን ሊሰብረው አልቻለም። በአንድ ኢንተርቪው ሲጠየቅ ኩማር ሳኑ እንዳለው ከሆነ እኔ ስለ ሪከርድ ምንም ነገር አላውቅም ነበረ። ሙዚቃውን በምሰራ ሰዓት ላይ ስራዬን እየሰራው ነበረ። ግን በማግስቱ ይሄ ጉዳይ ዜና ሆኖ ጋዜጣ ላይ ወጥቶ ሳየው እኔ ራሴን ሰርፕራይዝ ያደረገኝ ዜና ነበር ብለዋል።
ምክንያቱም እሱ በሰዓቱ እየሰራ የነበረው ለፕሮዲውሰሮቹ ፈጠን ብሎ ሙዚቃውን ለማቅረብ ወይም ለማስረከብ ጥድፊያ ላይ ነበር እንጂ አልቆጠረም ማለት ነው። እንዲያውም እንዳለው ከሆነ ከአንድ ቀን በኋላ ወደ አሜሪካ በሆነ ስራ ጉዳይ ሊሄድ ነበር። ስለዚህ ያሉትን ፕሮጀክቶች እንዳለ አጠናቆ ለፕሮዲውሰሮቹ ለመስጠት በሚያደርገው ጥድፊያ ውስጥ በአንድ ቀን ውስጥ 28 ሙዚቃዎችን ሊቀዳ እንደቻለ ወይም ሊዘፍን እንደቻለ ተናግሯል። ይህም በራሱ አስደናቂ ያደርገዋል። በዛም የተነሳ ዛሬ ላይ ያልተሰበረ ሪከርድ ሊሆን ችሏል። ኩማር ሳኑ በስራ ህይወቱ ላይ ሮማንቲክ በሆኑ ሙዚቃዎቹ በጣም በብዛት ይታወቃል። እነዛ ሙዚቃዎቹ እርግጠኛ ነኝ ዛሬም ድረስ ብዙዎቻችን የህንድ ፊልም አፍቃሪዎች የምናንጎራጉረውና አፋችን ላይ ያሉ ዜማዎችና ግጥሞች ናቸው። በእርግጥ በኩማር ሳኑ የሥራ ህይወት ላይ ተፎካካሪው ወይም ተወዳዳሪው የነበረው ኦዚት ናራይን ነበረ። ግን የሚገርመው ነገር ሁለቱ በጣም ምርጥ ጓደኛ ማቾች ሲሆኑ እንዲያውም አንደኛውን ሲተርብ መቼም ወደ ኋላ ብለው አያውቁም፣ እድልም አመልጣቸው አያውቅም። ये फार्मर का बेटा है, कभी खेत नहीं देखा, लेकिन टावल जरूर देख लिया। आप बताओ कितनी बड़ी बात। ከሂንዲ ጭምር ኩማር ሳኑ በመራቲ፣ ቡጅፑሪ፣ ጉጅራቲ፣ መለያለም፣ መይፑሪ እና ከነዲ የመሳሰሉ በጣም ብዙ ቋንቋዎችን ምርጥ ስራውን ያቀረበባቸውና የተወደደለት ናቸው። मदहोश मोहब्बत मनवा में मुस्कान पे ኩማር ሳኑ ከድምጽም በተጨማሪ የተለያዩ ፊልሞች ላይ ሙዚቃውንም አቅርበዋል፣ ግጥምና ዜማውን ማለት ነው። በፊልም ስራም ቢሆን ብዙ ጊዜ ሞክረዋል። ከራኬሽ ማሪያ ጋርም አንድ ላይ በመሆን ይሄ ሰንዴይ ኪው አታሄ የተሰኘ ፊልምም ሰርተው ነበር፣ ፕሮዲዩስ አድርገው አውጥተው ነበር። የዚህ ፊልም ታሪኩ የሚያሳየው ሙምባይ ስላሉ ስለ 4 ልጆች ሲሆን እነሱም በሊስትሮ ስራ የዕለት ጉርሳቸውን እየሸፈኑ ስለሚኖሩ ልጆች ነው። በዚህ ፊልም ላይ ሚቱ ቸክረበርቲ መሪ ተዋናዩን የተጫወተ ሲሆን የሚያሳዝነው ግን በተለያየ ምክንያቶች ይሄ ፊልም እስካሁን ድረስ ለእይታ አልበቃም። በዘጠናዎቹ የሁሉንም ልብ በደንብ ያስጨፈረው በሙዚቃው ዘና ፈታ ያደረገው ኩማር ሳኑ የተባለ ሙዚቀኛ በራሱ በግል ህይወቱ ምን አይነት ጊዜ አሳልፏል። ጊዜው በተቀየረ ሰዓት ላይ ራሱን ከሙዚቃው ለማሻሽ ግድ ሆኖበታል። ዋናው ነገር በፈረንጆቹ በ2006 አካባቢ ኩማር ሳኑ አንድ የፖለቲካ ፓርቲ ይቀላቀላል። ከዛ በኋላ ግን በድንገት ሙዚቃ እንስራ የሚለው ሰው ሊያገኝ አልቻለም። ማንም በዚህ ስራው የሚፈልገው አጣ። በእርግጥ በጠይቀ ሰዓት ላይ ማንም ጥፋተኛ ነው ብሎ ተናግሮ አያውቅም። ግን በቅርቡ በተደረገለት ኢንተርቪው እንደተናገረው ከሆነ በዛ ሰዓት ላይ ብዙ አዳዲስ ሙዚቀኞች ወደ ኢንዱስትሪ ገብተው ስለነበረ ከነሱ ሱራ አካያ እኔ እንኳን እንደዚህ ነገር ማድረግ ስለማልችል ምቾት ስላልሰጠኝ ራሴን አርቄያለሁ ብለዋል። ከዛ በኋላ ለረጅም ጊዜ ምንም አይነት ፊልም ላይ ሙዚቃውን አልሰማንም ነበር። ከዛ ግን በድንገት በፈረንጆቹ በ2012 ለእይታ የበቃው ራውዴ ራቶር የተሰኘው ፊልም ላይ ታዋቂው ሙዚቃ ቸመክ ቸሎ በተባለው በድጋሚ ካምባክ ማድረግ ቻለም። በዛው ቀጠለና በፈረንጆቹ 2015 ለእይታ ይበቃው ደም ለጋኬ ሃይሻ የተሰኘው ፊልም ላይም በድጋሚ አንድ ሙዚቃ ላይ የኩማር ሳኑን ድምጽ ልንሰማ ችለናል። से मिले दिल में उठा दर्द करारा जीने लगा वो ही जिसे በእርግጥ በዚህ ሰዓት ላይ ኩማር ሳኑ የተለያዩ የሙዚቃ ሾዎችና የተለያየ ሀገር ላይ እየዞረ የራሱን የሙዚቃ ፕሮግራሞችን እያዘጋጀ እያቀረበ በጣም ቢዚ ነበር። ስለ ኩማር ሳኑ የግል ህይወት ደግሞ መለስ ብለን ስናይ በግል ህይወቱ በጣም ብዙ ነገሮች ውጣ ውረድ የበዛባቸውና የተተራመሱ ነበሩ። በእርግጥ 2 ጊዜ ትዳር ያዘ ሲሆን ከዛ በተጨማሪም በጣም ታዋቂ ከሆኑ አክተርሶች ጋር የፍቅር ግንኙነት አለው ወይም ላቭ አፌር አለው እየተባለ ረጅም ጊዜ ስሙ ሲጠራ ነበር። ኩማር ሳኑ በ80ዎቹ መጨረሻ አካባቢ ሪማ በታቻራ የተባለች አንድ ልጅን ማግባት ችሎ ነበር። እንደሚባለው ከሆነ ኮልካታ ያሉ ሁለቱ በጣም ይታወቁ ነበር ቀደም ብለው። ኩማር ሳኑ እሷን ወደ ሙምባይ እንድትመጣ እንደጋበዛትና ይዛት እንደመጣም ተነግሯል። ከዛም ኢንዱስትሪ ስራውን በደንብ ካጠናከረ በኋላ እሷንም አግብቷታል ተብሏል። በፈረንጆቹ በ1988ም ሁለቱ የመጀመሪያ ወንድ ልጃቸውን የታቀፉ ሲሆን ስሙንም ጄሲ ብለው ሰይመውለታል። ከሱ በኋላም ቢሆን ቺኩና ጃን የተባሉ 2 ወንድ ልጆችን ወልዷል። በዚህ ሰዓት ላይ ኩማር ሳኑ የትዳር ህይወቱ ጥሩ ሆኖ እየቀጠለ ነበር። ግን በስራ ህይወቱ በጣም ከፍታን እያገኘና እየተደነቀ ያለበት ሰዓት ነበር። በስራውም በጣም ብዙ ስምና ክብር እያገኘ ከገንዘብን ጭምር ዝናው እየጨመረ ነበር። ይህ እንግዲህ ልክ በ90ዎቹ አጋማሽ አካባቢ ነው። ብዙም የማትታወቅ አክትረስ ኩኒካ ላል ከምትባል ሴት ጋር ስሙ አንድ ላይ ሊጠራ ቻለ። ይህ የተሰማ ያለ ግን በድንገት በመሃል ወደሱ ህይወት የገባችው ታዋቂ አክትረስ ሚናክሪ ነበረች። እንደሚባለው ከሆነ ሁለቱ ለመጀመሪያ ጊዜ የመሄሽባት ፊልም የሆነው ዙልም የተሰኘው ፊልም ምርቃት ላይ የተዋወቁ ሲሆን የዛ ፊልም በጣም የሚታወቀው ዘፈን ጀብ ኮይ ባት ቢገርጃይ የተሰኘው በሚናክሺ ላይ መሰረት ተደርጎ ነበር የተቀረጸውም የተዘፈነውም። ይህንን ሙዚቃም ኩማር ሳኑ በድምፁ በጣም አሳምሮት ነበር። እንደሚባለው ከሆነ ኩማር ሳኑ ሚናክሺን እንዳያት በውበቷ እጅ ሰጥቶ ተንበርክኮላት ነበር። የተወሰነ ጊዜ ከተገናኙ በኋላ ሁለቱ ዴት ማድረግ ጀመሩ።
ሁለቱ ይህን ዝምድናቸውን ለ3 ዓመት ያህል ከሁሉም ደብቀው ምስጢር አድርገውት ነበረ። ግን በ1990ዎቹ አጋማሽ ላይ የኩማር ሳኑ ሴክሬታሪ አንድ ኢንተርቪው ስታደርግ ሚዲያ ላይ ጉዳዩ ሊወጣ ቻለ። ያም ደግሞ በጣም ትልቅ ረብሻ የፈጠረ ነገር ነበረ። እሷም ያለችው በአሁኑ ሰዓት ላይ ኩማር ሳኑ ጠፋ እያለኝ ያለው ምናልባት ካላወቃችሁ ልንገራችሁ ከሚናክሺ ጋር ዴት ላይ ናቸው ያሉት ብላ ተናገረች። መጀመሪያ ላይ ሲጠየቅ ኩማር ሳኑ ይሄ ጠቅላላ ውሸት ነው ብሎ ተናግሮ ነበር። ከበኋላ ግን ከሚናክሺ ጋር የነበረውን የፍቅር ግንኙነት አምኗል። ከዛ በኋላ ከሚስቱ ጋር ያለው ጉዳይ ወደ ህግ ሄደው በመጨረሻም በፍርድ ቤት እንግዲህ ከሚስቱ ጋር ሊለያዩ ይችላል። በዚህ መልኩ እንግዲህ አንድ ተብሎ ተመስርቶ የነበረ ያ የሚያምር ቤተሰብ በትንትን ወጣ። እንደሚታወቀው በጣም የሚጎዱት በዚህ ጉዳይ ላይ ልጆች ናቸው። 3 ልጆች የማሳደግና የመንከባከብ ኃላፊነት ሪታ ልታገኝ ይችላለች በህግ። ይህም ማለት ደግሞ በየወሩ ልጆቿን ስለምትንከባከብ ለወጪ የሚሆን ከፍተኛ ገንዘብ እንዲሰጣት ተወሰነበት። ይህ ነገርም በጣም እየተወራ በነበረ ሰዓት ላይ ነገሩ ደስ ስላላላት ነገሩን ያበጣበጠችው ሚናክሺም ከኩማር ሳኑ መሸሽ ቻለች ወይም ረቃ ሄደች። እሷም ደግሞ በ1995 አንድ ዲያስፖራ የሆነ ባንከርን አገባችና ሁሉንም አስደነገጠች። ይህም ማለት እንግዲህ ኩማር ሳኑ በእጁ የነበረውንም አጣ፣ አገኛለሁ ያለውንም አጣ ማለት ነው። ሚስቱን ከድቦ ከሌላ ጋር በመማገጡ ቤተሰቡም ተበተነ፣ ራሱንም ለብቸኝነት ዳረገ። በዛ ላይ የተሰደበውና የተወራበት ነገር ለብቻ። ግን ጊዜም ሄደ። ጊዜ ደግሞ መድኃኒት ነው። የህይወት መራራ ነገሮችም ትንሽ የቀነሱለት ሄዱ። ከዛም ከትንሽ ጊዜ በኋላ ከቢካኔር አካባቢ ወጥታ ለንደን የምትኖረዋን የበንጋሊ ቤተሰብ ልጅ የሆነችው ከሳሎኒ ጋር ሊተዋወቅ ቻሉ። የተወሰነ ጊዜ ከተግባቡና ዴት ካደረጉ በኋላ ሁለቱ በትዳር አንድ የሆኑ ሲሆን የዚህ ትዳርም ውጤት እንግዲህ 2 ሴት ልጆች የሰጧቸው ሲሆን ሻለን እና አና ይባላሉ። ሁለቱ በእርግጥ ብዙ ጊዜያቸውን ከእናታቸው ጋር ለንደን ውስጥ ነው የሚኖሩት። በአባታቸው እግርም ሄደው የመጀመሪያ ልጁ ሻለንም በፈረንጆቹ 2014 ላይ የመጀመሪያ አልበሟን እዛው እንግሊዝ ውስጥ አስመርቃለች። ኩማር ሳኑ አንድ ሙዚቀኛ ከመሆኑ በተጨማሪ ፖለቲካ ላይም ከፍተኛ ተሳትፎ አድርጓል። ቀደም ብዬ እንዳልኳችሁም በ2004 ጀምሮ ከቢጂፒ አንድ ፓርቲ ጋር አባል ሆኖ ነበር። ይህም ግን የመጀመሪያ ጉዞ ብዙም ረጅም ሰዓት መሄድ አልቻለም ወይም ረጅም ርቀት አልሄደለትም ነበር። በዛ የተነሳ ከፓርቲው መልቀቂያ ሰጥቶ ራሱን አርቆ ነበር። ግን አሚት ሻህ ስለጠየቀው በፈረንጆቹ በ2014 በድጋሚ የቢጂፒ ፓርቲን ተቀላቅሎ ነበር። አሁን በቅርቡም ቢሆን ኩማር ሳኑ እንግሊዝ ውስጥ ሃውስ ኦፍ ፓርላመንት የክብር ሽልማት ሸልመውት ነበር። በዛውም በዚህ ሽልማትም በሙዚቃው ያበረከተውን ትልቅ አስተዋጽኦ ክብር ሰጥተውታል። ከወዳጆቹ ጋርም ለመገናኘት ኦፊሻል ዩቲዩብ ቻናል የከፈተ ሲሆን ዘኩማር ሳኑ ብሎም ከወዳጆቹ ጋር ይገናኛልም፣ ብዙ ስራዎችን ይጭናል። እዛ ላይ አዳዲስ ስራዎችም ሆነ ከወጣቶች ጋር ኮላብሬት ሆኖ የሚሰራቸውን የተለያዩ ስራዎች እዛ ላይ እየጫነ ይገኛል። ከዛ በተጨማሪ በሙዚቃ ላይ ኤአይ በመግባቱም ብዙዎቹ እንዲጠነቀቁ ብዙ ጊዜ ሲናገር ይሰማል። ጨምሮ እንዳለም ከሆነ ኤአይ የሚባለው ነገር እንግዲህ ወደ ሙዚቃ ከገባ በጣም ብዙ ችሎታዎችን ይገላል። እንዲሁም በኢንዱስትሪ ውስጥም አዳዲስ ለሚመጡ ችሎታ ያላቸው ወጣቶች በር ይዘጋል። ስለዚህ ትልቅ እርምጃ ሊወሰድበትና ልንቃወሙ ይገባል ብሎ ተናግረዋል። ከአዲሱ ትውልድ ጋርም ከሱኒዲ ቾሃንና ረፍታር የመሳሰሉ ወጣት ታዋቂ ሙዚቀኞች ጋር አብራቸው ስራ መስራት ችሏል። ይህም ማለት እንግዲህ ከጊዜው ጋር እኩል አብሮ ራሱን ማራመድ ይችላል ተብሎ ያስመሰክርለታል ወይም ተመስክሮለታል። के मौसम में तन्हाई के आलम में मैं घर से निकल ውድ ቤተሰቦች ስለ ኩማር ሳኑ እንግዲህ ጠቅለል ያለ ነገር ስንጫወት ይህንን ይመስላል። እኔ የዘለለኝ የረሳሁት ወይም ያለፈኝ እናንተ የምታውቁት ነገር ካለ በኮሜንት እንድትጨምሩልኝ እድሉን ሰጣችኋለሁ። ከዛ በተጨማሪ ከኩማር ሳኑ ስራዎች መሃል በጣም የምትወዱት የትኛው እንደሆነም ኮሜንት ላይ እንድታጫውቱኝ እጠይቃችኋለሁ። अभी जिंदा हूँ तो जी लेने दो भरी बरसात में पी लेने दो። ልክ እንደዚህ ምርጥና አስገራሚ ሆነ ሌላ የቦሊውድ ቪዲዮ ይዤላችሁ እስከመጣ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ቪዲዮ ላይክ አድርጉ፣ ያላችሁን ሐሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ምክንያቱም አዳዲስ ቪዲዮ በምንጭን ሰዓት ላይ ቅድሚያ እናንተ ጋር ኖቲፊኬሽን እንዲደርስ ማድረግ ትችላላችሁ። የዛሬ ቪዲዮ እንደተመቻችሁ እርግጠኛ ነኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ። लड़की बड़ी अनजानी है, सपना है सच है कहानी, काली घटाए बरखा सावन ये तो सब अफसाने हैं। ताजा राह में उनसे मुलाकात हो गई जिससे चुरा के दिल मेरा गोरियां चली। ना जाने कैसा एहसास है बुझती नहीं है, क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय कुछ कुछ होता है।